ያንተ ልሆን ብቻ ባይቀናም ጉዞዬ ያንተ ልሆን ብቻ ባይሞላም ጓዳዬ አልቅሼ ሲቀለ ነግሬሽው ውስጤ ይህንን ድንቅ ምስክርነት ለወዳጅ ዘመዶ በማጋራት የዓለም ሕዝብ እንዲሰማው ያድርጉ። በአንድ ግዙፍ ዋርካ ዛፍ ላይ የቅድስት ኪዳነ ምሕረት ድንቅ ተአምራዊ ስዕል መታየቱ ተሰማ። በምስራቅ ደንቢያ ወረዳ ቆላድባ ከተማ ሲሆን ይህ ክስተት የታየው ለየት የሚያደርገው የብዙዎችንም ትኩረት የሳበው ቀደም ብሎ የነበረው ሁኔታ ነው። በከተማው እየተከናወነ ባለው የኮሪደር ልማት ምክንያት በአስፋልት ዳር የሚገኘው ይህ ዋርካ እንዲቆረጥ ታቅዶ ነበር። በቀን ስራው ተጀምሮ ዋርካውን ለመቁረጥ ሙከራ ቢደረግም ለመቁረጫነት የሚያገለግሉትም ቁሳቁሶች በተደጋጋሚ እየተሰበሩ ስራውን ማከናወን አልተቻለም። ሰራተኞቹ ነገሩ አልሆን አለ በማለት ተውት በሄዱበት ጥቂት ሰዓታት ሳይሞላ አመሻሽ ላይ በዋርካው አካል ላይ የኪዳነ ምሕረት ድንቅ ምስል ተገልጦ ታይቷል። ይህ የእግዚአብሔር ስራ እንጂ የሰው አይደለም በሚል ምስክርነታቸውን እየሰጡም ይገኛሉ። ስለዚህ ጉዳይ ያላችሁን ሐሳብ አስተያየት ኮሜንት ላይ ያሳውቁኝ። ሰሚነሽ ኪዳነ ምሕረት ጸበልሽ እሳት ላጋን ሁላችሁ መስክሩላት፣ እውነት ነው። ጸበልሽ እሳት ነው። ጸበል ሰሚነሽ ኪዳነ ምሕረት ጸበልሽ እሳት ላጋን እጅግ አስገራሚ የተባለ ተአምር ተሰምቷል። ወጣቱ በኪዳነ ምሕረት ጸበል አይኑ ማየት እንደጀመረ ነው የተገለጸው። አስገራሚ ተአምር እንግዲህ በዚህ ሰዓት ተሰምቷል። አይኑ የማያየው ወጣት በአዲሱ ጸበል እንግዲህ የአይኑ ብርሃን መመለሱ ነው የተገለጸው። በቆላድባ ተአምሩ ቀጥሏል። በጎንደር ምስራቅ ደንቢያ ቆላድባ የታየው የኪዳነ ምሕረት ድንቅ ተአምር እንግዲህ ዛሬ በፈውስ እንደቀጠለ እየተገለጸ ይገኛል። አይኑ የማይበራው ወጣት በጸበሉ ተጠምቆ አይኑ እንደበራለት ነው እንግዲህ የተሰማው። ከአለቱ ስር በፈለቀው ጸበል ብዙዎች እየተፈወሱ መሆኑንም እየተሰማ ይገኛል። በዚህም እጅግ በርካቶች ፈጣሪንም እያመሰገኑ ይገኛሉ። ይህንን የመሰለ የምስራች ለሁሉም ሼር እያደረጋችሁ አዳርሱት፣ ፎሎ እያደረጋችሁ ቤተሰብ በዚህ ነገር እየተሸወዳችሁ ያላችሁ ሰዎች ጎንደር ቆላድባ ላይ በተደረገ በተባለው እየተሸወዳችሁ ያላችሁ ሰዎች በደንብ አድርጋችሁ ስሙኝ። እውነታውን እነግራችኋለሁ። ሁላችሁም ይህን ቪዲዮ በደንብ አድርጋችሁ ሼር እና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ለሁሉም አዳርሱት። ሁላችሁም ላይክ አድርጉና ጀምሩ በመጀመሪያ። እንደዚሁም ይሄ ቤት የሚጠቅማችሁን ነገር ሁሉ ጊዜ የምታገኙበት ቤታችሁ ነው። ስለዚህ የመደመር ምልክቷን እየተጫናችሁ ሁሉ ጊዜ እንዲደርሳችሁ ቤቱን ፎሎ አድርጉት። ትናንትና ነው ይሄ ምስል የተለቀቀው። እንግዲህ ጎንደር ቆላድባ ላይ ነው ይሄ ተአምር ተደረገ የተባለው ማለት ነው። ተአምሩ ምንድነው? የእመቤታችን ምስል ዛፉ ላይ ነው የታየው ማለት ነው። ይሄንን መቼ ነው የሰማነው? ትናንትና ማታ። ዛሬ ደግሞ ታኅሳስ 23 ማለት ነው 5 ሰዓት አካባቢ ላይ ጸበል ፈለቀ ተባለ። ጸበል በዚህ ተገርመንሳና በቃ አሁን ደግሞ ምሽት አካባቢ የወጣ ዜና ካያችሁ ጸበሉ እውር አበራ። ይሄ እንግዲህ ዓለም ሁሉ ሊያየውና ሊሰማው የሚገባ የእናታችን የቅድስት ኪዳነ ምሕረት ተአምር ነው። እንግዲህ ምን ይደረጋል? ሰው የተለያየ አስተያየት ሊሰጥ ይችላል፣ ግን ምንም ማድረግ አይቻልም። የእናታችን የቅድስት ኪዳነ ምሕረት ተአምር ነው። ይሄንን ዓለም ሊሰማው ያስፈልጋል። እና ይሄ ቦታ ይውላችሁ፣ ይሄ ቦታ እመኑኝ እንደ ሰሚነሽ ኪዳነ ምሕረት የሚሆን ቦታ ነው። እንዳትጠራጠሩ። ምን አለበሉኝ። ይሄ ቦታ እንደ ሰሚነሽ ኪዳነ ምሕረት የሚሆን ቦታ ስለሆነ ሁላችንም በዚህ ቦታ ጸበል እንጠቀምበት። እናታችን ኪዳነ ምሕረት ገና ብዙ ተአምር ታሳየናለች። እስኪ ኪዳነ ምሕረት እናቴ ናት እወዳታለሁ የምትሉ ብቻ ኮሜንት ላይ ግቡና ኪዳነ ምሕረት እናቴ እያላችሁ አጥልቅልቁት። የእናታችንን ተአምር ዓለም ይወቀው። ኪዳነ ምሕረት እናቴ እያላችሁ ሁላችሁም አጥልቅልቁት። ቪዲዮም በደንብ አድርጋችሁ ሼር እያደረጋችሁ ለሁሉም አዳርሱት። ቤቱን ፎሎ አድርጉ። እወዳችኋለሁ። ክብር በሉ። ስማጸን ደጅሽ መጥቼ ተመለስኩ ተረጋግቼ እንደምን አንቺን ረሳለሁ በመልጃሽ ተፈውሻለሁ የልቤ ዜማ ነሽና ሰላም ላንቺ ምስጋና ሞገሴ ማርያም
በጎንደር ቆልድባ የታየው ተአምር ቀጥሏል። ጸበልም ፈልቋል እየተባለ ይገኛል። ትላንት ማታ በጎንደር በምስራቅ ደንቢያ ወረዳ ቆልድባ ከተማ በዋርካው ላይ የታየው የቅድስት ኪዳነ ምሕረት ተአምራዊ ምስል መላውን ዓለም ሲያስደንቅ መቆየቱ ይታወሳል። አሁን ደግሞ ሌላ እጅግ የሚያስገርም ተጨማሪ ተአምር ተከስቷል እየተባለ ነው ያለው። የእናታችን የኪዳነ ምሕረት ምስል በታየበት በዚያው ስፍራ በአሁኑ ሰዓት አስደናቂ ጸበል ፈንድቶ ወጥቷል። ህዝቡ እየተፈወሰ ነው። በቦታ የሚገኘው ህዝብ በጸበሉ እየተጠመቀ ይገኛል። እግዚአብሔር በቸርነቱ ደውያንን እየፈወሰ የታመሙትን እየዳሰሰ መሆኑም እየተነገረ ይገኛል ሲል ያስነበበው ጉርሻፔ አይነ በርቷል። ልቀቀውና አይነ በርቷል። የሰራልን ስራ ተናገር እስኪ ና አትፈር፣ ችግር የለውም። ስማኝ አባ የትኛው አይኑ ጠፍቶ የነበረው ምን ችግር አለ? ምን ችግር አለ? እሺ ጊዜ የሚመሰክር አይኑ እኮ ይበራል። አፍሮቶ በቃ ስንት አይኑ የጠፋ የነበረ? ሁለቱም ነው። አይታዩም ነበረ። በፈጣሪ ተአምራት ያመነ የተጠመቀ ይድናል። አይኑ ማየት የማይችለው ወጣት በጸበሉ ተጠምቆ አይኑ በራለት። በጎንደር ምስራቅ ደንቢያ ቆላድባ የታየው የኪዳነ ምሕረት ድንቅ ተአምር ዛሬም በፈውስ ቀጥሏል። ከአለቱ ስር በፈለቀው ጸበል ብዙዎች እየተፈወሱ ይገኛሉ። እግዚአብሔር ምስጉን ነው። ይህንን የምስራች ለዓለም ሁሉ አጋሩ። ሼር፣ ላይክ፣ ሪፖስት እያደረጋችሁ አምላክ እናቴ ያላትን እኔ እናቴ ላለላት ነው እንዴ? ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት። ኧረ እናትም የሆነችን በቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል ለነገሩ ፈጣሪ ቅናት የለበት አይደል? እንጂማ እኮ የአምላክን እናት እናቴ ማለት ራሱ እኮ ትቢት እኮ ነው። ትቢት ነው፣ አዛኝ ነው። ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ ባልኩበት ዘማውያንን ሁሉ ልጅ አልልም አለ ማለቷ። ተአምራቱ ቀጥሏል። ከዚህ ቀደም የኪዳነ ምሕረት ምስል ስለተገለጠበት ቦታ ቪዲዮ ሰርቼ ነበር። ዛሬ ወደ ላቀ የፈውስ ምዕራፍ ተሸጋግሯል። ከአለቱ ስር ፈልቆ የወጣው ጸበል ለብዙዎች መዳኛ እየሆነ ይገኛል። በጸበሉ እየተጠመቁ ያሉ በርካታ ወገኖች ከደዌያቸው የተፈወሱ መሆኑን እየሰማን እንገኛለን። እንደምትመለከቱት ስፍራው በምስጋናና በእልልታ በዝማሬም ተሞልቷል። ህዝቡም ከየአቅጣጫው እየመጣ የበረከቱ ተካፋይ እየሆነ ይገኛል። ይህ የአምላክ ድንቅ ስራ ለዓለም ሁሉ እንዲደርስ ሼር፣ ላይክ፣ ሪፖስት እያደረጋችሁ የበረከቱ ተካፋይ ሁኑ።
እንዳንጠፋፋ ቀስ እያልን ይኸው ያን ባንዲራ ጠምጥመውበታል። የትኛዋ ናት ማየት የጀመረች? እሷኛዋ ናት ማየት የጀመረች። ገና ናቸው ክንዴ አይደል? ገና ናቸው። አይዞት አሁን ትንሽ አይታጎትም። ይታያል። አሁን ነው አሁን ነው የታጎት። ቀደም አይታዩትም ነበር። አይታዩትም ነበር ካሁን በፊት አረ አክሎ የገለጠችው አሁን ነው። ትናንት ነው የተገለጠለት አረ አሁን አክሎ ይገልጠዋል። ያንተ ልሆን ብቻ ባይቀናም ጉዞዬ ያንተ ልሆን ብቻ ባይሞላም ጓዳዬ